ከግብጽ ፖርት ሳይድ እስከ እንጦጦ ኪዳነ ምሕረት ዛሬ የምንሰማው ድንቅ ምስክርነት ከዚህ ከደጇ ይጀምራል። እቺ ልጅ ይህን ሳምንት አታልፍም፣ ትሞታለች። ሞታ ውጪ ላይ ከምትቀር ቢያንስ ከኦርቶዶክስ ከክርስቲያን ትቀላቀል እያለቀሰ መጥቶ እየሳቀ የሚመለስባት፣ ተጨንቆ መጥቶ ጭንቀቱን አራግፎ የሚሄድባት፣ የሰማችኝን ደግሞ በአውደ ምሕረት ሄደ መናገር አለብኝ ብዬ ከእሷ ጋር ተነጋግሬ ወጣሁ። የብርሃን እናት እመ ብርሃን፣ የመለኮት እናት እመ መለኮት፣ ቅዱስ ሚካኤል አማላጅነት በእመቤታችን በቅድስት ድንግል ማርያም ነው የወጣሁት እንጂ እኔ ዛለት ሟች ነበርኩኝ። የዘመናችን አስፈሪ ህመምና በሽታ ፈውስ የሌለው ቁስል ካንሰር የምለምነው አውደ ምሕረት አይደለም፣ ራሴ አውደ ምሕረት በምመራው ቦታ ይሄ አለመመስከር ወንጀል ነው የሚሆንብኝ። ከገዳይ በሽታ እመብርሃን አዳነች ፈወሰችኝ ብዬ ጽፌያለሁ። በደኝ በቃ በጣም አመመኝ። ገና ከመሰራቴ በፊት እኔ ሞትኩኝ። በቃ ገና ሳይሰሩኝ ማለት ነው። እዛ በቃ መድረሱ አይቀር ሰዓቱ ደረሰ። በጣም ጥቁር እባብ ቤቴ ስገባ አየዋለሁኝ። ሁለቱ ባለቤቴ ገሎት ሲቀብረው፣ አንዱ ግን እንዲህ ወደ ግድግዳ ላይ ሲወጣ ተናገሩ ድንቅ ስራውን መስክሩ፣ ተናገሩ ድንቅ ስራውን መስክሩ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት። ለዚህ ሰዓት ያደረሰን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። በመላው ዓለም ያላችሁ የእግዚአብሔር ሰዎች፣ እመቤታችን የቅድስት ድንግል ማርያም ቃል ኪዳን ልጆች፣ የቋንቋ አይነሽ ሚዲያ ሰዎች፣ እነሆ ዛሬ ከአንድ ሁለት እንግዶቼ ጋር ሆኜ እንኳን ለዚህ ሰዓት አደረሳችሁ እያል ሰላምታይና ሰላምታችን ይድረሳችሁ። እንኳን ደህና መጣችሁ እህትማማቾች። እንኳን ደህና ቆያችሁ። ያልነው ተፈጸመ፣ ያልነው ተደረገ። ማን የተመሰገነ ይሁን? እግዚአብሔር። እንግዲህ ባለፈው እህታችን በዚህ በኩል የሕክምና ባለሙያ በዚህ በኩል ደግሞ መምህርት ነች። የራሷን ታሪክ አካፍላናለች። በፊት ሰንበት ትምህርት ቤት እያለች ትንሽ ደግሞ አዳልጧት ወደ ሌላ በረት ሄዳ ተመልሳ እንደገና ወደ እናቷ ወደ ተዋህዶ በረት ወደ ቅፏ እንደገባች ከዛም እግረ መንገዷን ብዙ ነገሮችን አጫውታን ወደ መጨረሻው ላይ ስለ እህቷ ጤንነት ጉዳይ አንስታ ስታለቅስ ነበር። እህቴንም ታድናታለች። ስለ እውነት ምንም ነገር አይኖርባትም። ያው መካከለኛ ነው ብለዋል። ወደ ሌሎች ግላንዶች አልተሰራጨም ብለዋል ሐኪሞቹ። ግን ምናልባት ደም ውስጥ በማንኛውም ሰዓት ሊነሳ ስለሚችል ኬሞቴራፒ ጀምሪ ተብላ ነው እንግዲህ። አጀምሪም ተብላ እንግዲህ እሷም አልጀምርም በቃ እኔ እመቤቴን የስዕሏን ወዝ እጠቀማለሁ እድናለሁ ብላለች። እመቤቴ ታድርግልንና ድጋሚ መተን ምስክርነት ለመስጠት ያብቃን። የኔንም የቤተሰቦቼን ህይወት ታስተካክልልኝ እላለሁ። ስለእውነት እህታችን ካሰች ከፊት ያለውን ትፈራዋለች። ያው የሕክምና ባለሙያ ነች። ኤችኦ ስለሆነች ብዙም ሲስተርም ዶክተርም ሳይሆን የሕክምና ባለሙያ ወይም አሁን እያስተማረች ስለሆነች ደግሞ ሌክቸረር ነች። መምህርትም የጤና ባለሙያም ነች። በድጋሚ እንኳን ደህና መጣችሁ። እንኳን ደህና አዲስ እንግዳችን እንተዋወቅ። መምህርት መዓዛ እባላለሁ። ቢሾፍቱ ሁለተኛ ደረጃ ትምህርት ቤት አስተማሪ ነኝ። እዛ ነው የማስተምረው። መምህራን ትምህርት ሚኒስቴር ገባ ማለት ነው ዛሬ። ደስ ይላል በጣም። በሌለሽበት ብዙ አውርተናል። በጣም የቤተክርስቲያን የቤተ መቅደስ አገልጋይ የካህን ሚስት ወይም የካህን ባለቤት ነች ብለን እያወራ ነበር። ልክ ነው? እውነት ነው፣ ትክክል ነው። በኋላ ደግሞ ይገለጣሉ እንደ እግዚአብሔር መልካም ፈቃድ። ካስዬ በለቅሶ እዚች ቦታ ላይ ያሳለፍነው ያወራነው የተወያየነው ነበር። እውነት ነው። እንደው የመጣሽበት እዚህ ልጅ ከሆነ ለሌላ ጉዳይ መተሽ ከበኩር ልጅሽ ጋር ስላሴ ቤተክርስቲያን ቆመን የሆነ ነገር ስታወሪ ያችን የእመቤታችንን ቅብ ቅዱስ እሷን ለመስጠት
ነበረ መጀመሪያ ስንገናኝ። እውነት ነው። ከዚህ በፊት ሌላም ታሪክ አለ፣ እሱን ትነግሪናለሽ። ስላሴ ካቴድራል አዲስ አበባ ማለት ነው። እዚህ መንበረ ጸባኦት ግቢው ውስጥ ቆመን ልጅሽ ጋር ሆነሽ ትንሽ ዘግይቼባችሁ እዛ እየጠበቃችሁኝ ያለ ከመጣሁ በኋላ የሆነ ነገር ስትነግሪ ልቤ ተነካና ይሄንንማ እዚህ ቆመን አትነግሪኝም፣ ገብተን ስቱዲዮ ምን አለ ያንቺ ተደረገልሽን ምስክርነት ነው እና ለሌሎቹም ትምህርት ይሆናል መጽናኛ ይሆናል ብዬ አንቺም ፈቃደኛ ሆነሽ ልጅሽን ወደ ዩኒቨርሲቲ ሸኝተሽ እኔና አንቺ ወደ ስቱዲዮ ገብተን ምስክርነቱን ስትሰጪ የሰጠንበት መንገድ አልባሳታችን ራሱ ድንገተኛ ነበረ። ደግሞ ጠቆርቆር ያለ ነበረ። ያለበትም ምክንያት እግዚአብሔር በፈቃዱ በኪነ ጥበቡ ነው። ያልተመለሰ ጥያቄ ነበር። ያ ጥያቄ ሲመለስ ነጭ እንለብሳለን ብለን ነበረ። እውነት ነው። ይኸው ከላይ እስከታች ነጭ ለብሰሽ እኔም ነጭ ለብሼ እዚህ ጋር ለመዘመርና ለማመስገን። አሜን፣ በእውነት አሜን፣ አሜን። ተአምሩም ባለቤት የምስክርነቱም ባለቤት አንቺም እኔም ነጭ ለብሰን እዚህ ቆመን ድጋሜ እግዚአብሔር እናመሰግናለን ብለን ነበር። እስኪ በልልታና እንደገና ይደገም፣ እንደገና ይሰለስ። የዛሬው ምስክርነት የጀመርነው ደግሞ ከደጇ ነው። ከእንጦጦ ኪዳነ ምሕረት ከደጇ ቦታዋ ላይ ሂደን ስለቷን አገባ። መመኪያዬ ርስቴ የሆነች ድንግል ማርያም ለኔስ እናቴ ነች። 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 እናቴ ነች፣ እናቴ ነች፣ እናቴ ነች። ስማጽናት ትመጣለች። እናቴ ነች በፍቅር መነሻም መድረሻም እርሷ እመቤታችን ነች። የድህነታችን ምክንያት ነች። ነገር ግን ወደ ግብፅም ሄደን ፖርት ሳይድ ከስዕሏ ላይ ከሚፈሰው ዘይት ከዚያች ከቅብ ቅዱሷ እስከ እንጦጦ ኪዳነ ምሕረት ያለውን አጠር አድርገን ዛሬ የደስታ ምስክርነት ነው የምንመሰክረው። ከማን እንጀምር? እንደ ታላቅነቴ ነው ልጀምር ወይስ? እንደሱ ይሻላል። አንቺ ጀምሪና ታስተላልፊዋለሽ። መልካም። ከመጀመራችን በፊት ግን የሆነች ስጦታ አዘጋጅተን ነበርና ስጦታውን ብንሰጥ ነው መጨረሻ ላይ እናደርገው። መጀመሪያ ይሻላል፣ ለቀረጻው የሚያስፈልግ መጀመሪያ ይሻላል። መላከ ሰላም ክፍሉ እንኳን ደህና መጡ። በድምፅ ነበረ ያን ጊዜ የሰማሁት አባቴ። እስኪ እዚህ ጋር ይገርማል በጣም። እንደዛው ስጥ፣ እንደዛው ስጥ። ውይ እኛው እንስጥ እንዴ! እንዲህ ዋው! በስመ አብ በስመ አብ። እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ። አረፍ አረፍ በሉልኝ። ይሄ እንግዲህ ሁልጊዜ በተቀመጠ ቁጥር የመምህርት ካሰች፣ የመምህርት መዓዛ፣ ከዛ ደግሞ የቀሲስ መላከ ሰላም ክፍሉ ስጦታ ማስታወሻ ነው። እግዚአብሔር ይስጥልኝ። በኋላ ላይ ብቅ ይላሉ፣ ይባርኩናል። በዚህ እየጠጣን እንግዲህ እናወራለን ማለት ነው። ለምን ውሃ ሲጠማሃል? ከስተመሮችም ባለጉዳዮች እንግዲህ ካስዬ ባለፈው በጣም ብዙ ያው እንመጣለን እንገናኛለን እናመሰግናለን ብለን ነበረ። ዛሬ ለምስጋና ነው የመጣችሁት። እስኪ እንግዲህ ጀምሪው እስኪ። እሺ፣ እግዚአብሔር ቀናቶቻችንን ጊዜያችንን ሁሉ ባርኮ በድጋሚ በደስታ እንድንመለስ ስላደረገን ስሙ የተመሰገነ ይሁን። እመቤታችን ቅድስት ድንግል ማርያም አልቅሰንባት እንባችንን አብሳ ታሪክ ሰርታልን ዳግም በደስታ እንድንመለስ ስላደረገችን እሷም ትመስገንልን። ቅዱሳን መላእክት፣ ጻድቃን፣ ሰማዕታት
እንደየክብራቸው ክብር ይግባቸው ይድረሳቸው ላለሁ። እናንተንም ያው ድጋሚ እድል ስለሰጣችሁን በጣም ነው የምናመሰግናቸው። እንግዲህ ያው ያንተ ተከታታዮችም እንደሚያውቁት ብዙ ሰዎችም ጸልየውልናል፣ በደስታ ለመመስከር ያብቃሽ ብለውን ነበረ። ይሄው ዛሬ እንግዲህ ደስታ ይዤላችሁ መጥቻለሁ። እመቤታችን ያደረገችልንን ታምር የዛኔ በለቅሶ ነው፣ ዛሬ ግን በደስታ በሳቅ ነው የምናገረው ማለት ነው። እውነት ነው። ትድኝም ድነት አታገኝም። አጋንንት ደግሞ አንቺ ስታማርሪ ደስ ይለዋል ነው የሚለኝና በእውነት እንዴት ደስ ይላል። ባለቤትሽ ራሱ መጽሐፍ ነው በእውነት። ኧረ በስመ አብ ወልድ፣ እሱን ብታዩ ምን ብዬ ልንገር። ብቻ ለማመስገን ስንመጣ ምናልባት እዚህ ለመምጣት ያብቃ። አመጣጤ እንግዲህ እንደሚታወቀው በባለፈው የመጣው ጊዜ እህቴ ችግር ውስጥ እንዳለች የጡት ካንሰር አሟት እንደነበረ እና ለዛ ደግሞ ከግብፅ የሚመጣውን ቅባ ቅዱስ ወስጄላት ሄጄ ከዳነችልኝ። የኔም ችግር አለ፣ የኔም ህመም አለ፣ እኔም ከዳንኩኝ ምስክርነት እንሰጣለን ነው። ለዛሬ ግን የመጣሁት የእሷን ምስክርነት ለመስጠት ነው። የኔን ሌላ ጊዜ እናደርገዋለን። ብዙ ነገሮችን ይዤ እመጣለሁ ማለት ነው የዛኔ። ስለዚህ ያው የዛኔ መጣው ቅባ ቅዱሱን ሰጠኝ በሁለት አይነት ማለት ነው። አንዱ ከጸበል ጋር ተበርዞ፣ አንደኛው ደግሞ እንደመጣች ከዛ እንደመጣ አድርገህ ነው እየሰጠኸኝና ትቀባው። ይሄኛውን ደግሞ በጸበል እያደረገች ትጠጣ አይደል ያልከኝ። ያንን ያው ከዚህ ይዤ ሄድኩኝ። ከዚህ እንደወጣሁኝ ከባለቤቷ ጋር የተደዋወል ነው። እሷ ሱባኤ እንደገባች ነግሬህ ነበረ። ከእሱ ጋር ተደዋወልን። ካገኘሽማ በፍጹም ዛሬውኑ እሷ ጋር መድረስ አለበት አለኝ። የዛኔ እሷ 3ኛ ቀኗ ነው ሱባኤ ገብታ። አዎ 3ኛ ቀኗ ነው። እዛ በኋላ እኔ ያው ሄድኩኝ። ሁለቱንም ሰጠሁት። አጠቃቀሙንም ይህንን በጸበል ውስጥ ጨምራችሁ በጸበል እንድትጠጣ፣ ከዚያ በኋላ ደግሞ ይሄኛውን ደግሞ እንድትቀባ አድርግ ነው ብዬ ነገርኩት። እንጦጦ ኪዳነ ምሕረት የሄድንበት ምክንያት መጀመሪያውንም ያው ይሄ ጉዳይ ተከስቷል። ይሄ ጉዳይ ሲከሰት ያንተን ሚዲያም ያው ተደዋውለን ስለነበረ እከታተላለሁ የተለያዩ ነገሮችን። ምን ሰማሁኝ? 28 ዓመት መውለድ ያልቻለች ሴት፣ ነገር ግን የሆነ ወቅት ላይ እንጦጦ ኪዳነ ምሕረት ሱባኤ ገብታ ከነ ባለቤቷ ትታመማለች። በመካከል ሐኪም ቤት ስትሄድ የማፀን ካንሰር ይሏታል። ከዚያ በኋላ እንጦጦ ኪዳነ ምሕረት ትሄዳለች። እንጦጦ ኪዳነ ምሕረት እዛ ሱባኤ ገብተው አንድ ቀን ሌሊት ላይ ምን ሆኖ ይወጣል? ልክ እንደ ሕፃን ልጅ ሆኖ ነው፣ እንደ እንግዲህ ልጅ ሆኖ ነው የወጣው። ያ ምስክርነቱ ሲሰጥ ማለት ነው። ባንተና ባባቱ የተሰጠው በ2017 የዛሬ ዓመት ማለት ነው ነሐሴ 16 ሌሊት ላይ የተሰጠ ምስክርነት ነው። ሌሊት የበቀለው እዛ ማህፀን ላይ የነበረው ካንሰር እንደ እንግዲህ ልጅ ተጠቅሎ ድፍድፍ አተላ መስሎ ከእናቲቱ ከሴትየዋ ማህፀን ተጠቅሎ ወጣ። ከሱ ጋር የነበረው በሙሉ ተጠራርጎ ወጣ። የታገሰ ሰው ገና ብዙ ያያል። በዚህ ደስ ብሏቸው ምጽዋት ሰጥተው ነዳያንን አብልተው ወደ ቤታቸው ተመልሰው በአመቱ መንታ ህፃናት ይዘው እዚህ ካንሰር በበለቀለበት ማህፀን መንታ ህፃናት ተፈጥረውበት እነዛን ህፃናት ይዘው ክርስትና ለማንሳት እዚህ መጥተዋል። እንደዚህ አይነት ታሪክ ተፈጽሞላት ከዚያ በኋላ እሱ ጥቅልል ብሎ እንደ እንግዲህ ልጅ ወጥቶ ያንን በማግስቱ ምስክርነት ሰጥተው ሄዱ። ከዚያ በኋላ በአመቱ 2 መንታ ልጆችን ወልዳ እንደገና ደግሞ መታ እዚሁ ክርስትና አስነስታ ይሄ ምስክርነቱን ሰጥታ ሄደች ሲባል ያው እንግዲህ ይሄ ችግር አለ እንዴ አልኩኝ። እመብርሃን እሷን የሰማቻት እኛን እንዴት አትሰማንም? ሄጄ ያው ለሷ ነግሬ ጸበሏንም ይዤ መመለስ አለብኝ አልኩኝና መጣሁኝ። የሆነው ነገር ምንድነው? እሷ እንግዲህ ያው ጡቷ ኦልሬዲ ሰርጀሪ ተሰርታለች፣ ፓቶሎጂም ተሰርቷል። ከዛ በኋላ ካንሰር እንደሆነ ከነደረጃው ተነግሯታል። አሁን ድጋሚ
ለመድኃኒቱ ኬሞ እንድትጀምሪ ሂጂና ምርመራ አድርጊ ብለዋታል። መጀመሪያ ኬሞ አትጀምሪም ነው ፍጹም ኬሞ አትጀምሪም ያንቺ ቀላል ነው ተብላለች። አሁን ደግሞ ኬሞ ትጀምሪያለሽ ሂጂ ምርመራ አድርጊ። ደወለችልኝ እንዲህ ተብያለሁ አለችኝ። ዛሬውኑ ብንሄድ ምንም እኮ የሚያጣድፍ ነገር የለውም ነገም ትሄዳላችሁ ቆይ እኔ ቤት መጣለሁ አልኳት። ቤት መጣለሁ ያልኳት ምን ልላት ነው ዲያቆን ሉልሰገድ እንደዚህ አይነት ነገር ከግብፅ የእመቤታችንን ቅባ ቅዱስ አመጣልሻለሁ ብሎኛል። ደግሞም ነግሬያት ነበረ። እሱን ትጠቀሚያለሽ ለምን እሱን አትጠቀሚም ኬሞ ለምን ትጀምሪያለሽ ልላት ነው የሄድኩት ማለት ነው። ቤት ሲደርስ ግን አቅም አጣሁኝ እነሱ ጋር ስደርስ። ምክንያቱም እነሱ የሆነች ፍንጭ ቢሰጡኝ ይሄን ኬሞ ባልጠቀምስ ባልጀምርስ ብትለኝ ኖሮ አዎ እኮ እንደዚህ ነው እኮ ለምን እንትን አትተይም እንዲህ እንትኑን አመጣልሻለሁ ነበርና የዛለት ፈራሁኝና በቃ ሌላ ነገር አውጥተን እግዚአብሔር ያውቃል በቃ ሄደህ ነገ አንተ ውጤቱን እንትን ምርመራውን ስጥ ብዬው ለባለቤቱ ተነጋግረን አድሬ በማግስቱ ተመለስኩ። ያንን ታሪክ ስለሰማሁ እኔ እንጦጦ ነው የምሄደው አልኩኝ። ይሄንን ተነጋግረን በሶስተኛው ቀን እኔ እዚህ መጣሁኝ። የመጣሁለት ቅድም ያሳየኋቸው ስዕል ጋር ተደፍቼ እመብርሃን አልኩኝ ይሄንን የምትጀምረውን መድኃኒት አንቺ እንደ ምግብ እንደ ውሃ አድርጊላት ምንም አይነት ሳይድ ኢፌክት ወይ ደግሞ የጎንዮሽ ችግር ሳይታይባት እንድጨርስ እርጃት። ምክንያቱም እኛ ብዙ ሰው ደብቀናል። ከእናት የሚበልጥ የለም ከእናታችን ደብቀናል። ፀጉሯ ቢረግፍ ብትከሳ ምን ብትል እናታችን ደግሞ ምን ያክል እንደምትጎዳ ቤተሰብ ምን ያክል እንደሚጎዳ አሰብኩኝና ምንም ነገር በቃ ምንም አይነት የጎንዮሽ ችግር ሳይታይባት መድኃኒቱን እንድትጨርስ አድርጊያት ነው ያልኩኝ። መጀመሪያ የመጣው ቀን ማለት ነው። ከዛን ይሄንን ብዬ አልቅሼ ወደ ማረፊያ ተመለስኩኝ። ከዛም በማግስቱ የሆነ ሰዓት ላይ ቁጭ ብዬ ጠዋት እንትን ይዛ ደርሼ የማርፍበት ቦታ ተመለስኩኝና ቁጭ ብዬ እያለሁ ለምን አልኩኝ እመብርሃን አንቺ እኮ ታሪክ ትቀይሪያለሽ እንደዚህ የማህፀን እጢ አውጥተሻል የጭንቅላት እጢ አድነሻል እህቴም እኮ ያንን ቅዱስ ከተጠቀመች ትድናለች። ስለዚህ አልኩኝ ሄጄ እነግራታለሁ። ተነስቼ ብቻ ነጠላይ ምድግ አድርጌ ለብሼ ሄጄ እመብርሃን አንቺ እኮ ታሪክ ትቀይሪያለሽ ልቧን ቀይሪና ይሄንን መድኃኒት አልጠቀምም እንድትል አድርጊያት። ይሄንን ስትል ደግሞ ጽናትና እምነት ስጫት። በቀችን ነው ያልኩኝ ጽናትና እምነት ስጫት ብዬ ትላንትና የተሳልኩትን ስለት ተስያለሁ። ይሄንን ካደረግሽልኝ እኔ 16 ባለሽ በሚከብርበት ቁጥር 16 ጧፍ ገዝቼ መጥቼ ምስጋናሽን እናገራለሁ ብዬ ነበር የተሳልኩት። ትላንት የተሳልኩትን ስለት እዚህ ላይ ያደርጋለሁ ይሄንን ካደረግሽልኝ ብዬ እኔ ከዛን ተመልሼ ሄድኩኝ። ማታ ባለቤቱ ይደውልልኛል። ካስኮ እንደው የሆነ ሀሳብ ልነግርሽ ነበር። ምንድነው? ይሁን ዩቲዩብ ላይ የሆነ ባለሙያ እንደዚህ የካንሰር መድኃኒት አለኝ አድናለሁ እያለ እኮ እሱን እንሞክር እንዴ አለኝ። በስመ አብ ወወልድ ወመንፈስ ቅዱስ። ከዛን እችን ክፍተት አገኝ ሆነ ክፍሉ አልኩኝ የእመቤታችን ቅባ ቅዱስ አለ እያልኩኝ። ሁለተኛ ነገር ደግሞ እሷ ስጋና ደሙ እየተቀበለች የአምላኳን ስጋና ደም እየተቀበለች እንዴት እሱ ይሄንን ማድረግ ይችላል እኮ ታሪክ መቀየር ይችላል መደምሰስ ይችላል የሚለው ሀሳብ እንዴት በአእምሯችሁ ውስጥ አልመጣም? ሁለተኛ ነገር ደግሞ ስንት ካንሰር ስንት ነገር ያዳነ ዲያቆን ሉልሰገድ የሚያመጣልኝ የምጠብቀው አለ። በ27 እሱ ይገባል ወደዚህ። ይሄንን አስቡበት። እኔ አልኩትኝ ትላንትና እንዲህ ነበር ያልኩት በቃ እንደ ምግብ እንደ ውሃ አድርጊላት እመብርሃን ብዬ ተሳልኩ። ዛሬ ደግሞ ይሄ ሀሳብ አእምሮ ውስጥ መጣና ወደ 5 ሰዓት አካባቢ ሄጄ አልቅሼ ነገርኳት። ሀሳቧን አስቀይሪ፣ ይሄ ሲሆን ደግሞ እምነትና ጽናት ስጫት ብዬ እኮ ጸለይኩኝ። ቀን እመብርሃን ውላ ሳታድር እናንተ ጋር መልእክቱን አደረሰች እንዴ አልኩኝ። አዎ እሷን ብላለች። ባልጠቀምስ ብላኛለች እኮ አሁኑን ከቤተ ክርስቲያን ስንመለስ አለኝ 11 ሰዓት ላይ ማለት ነው። ከዛን ይሄንን ተነጋግረን ብዙ ቪዲዮዎችን ካንተ ላይ ያሉትን ከሌላም ያሉትን ዳውንሎድ አድርጌ በቃ በዚህ ተጽናናሽ እምነትሽ እንዲጨምር እዚህ ቆይ ስንመጣ ደግሞ እንነጋገራለን ብዬ በሶስተኛው ቀን ጸበሉንም ይዤላት እምነትም አድርጌ ሄጄ ሰጠኋት። ያው እመብርሃን እውነትም ጽናቱን እየጨመረችላት እምነቷን እየጨመረችላት በፍጹም ኬሞን አልጠቀምም አለች።
ውጤቱ መጣላት። እንግዲህ እሷ ብታብራራው ይሻላል። እዛ ላይ ግንቦት አንድ ይሆን እንደዚህ የሆነ ቀን ውጤቱ መጣ። አልጠቀምም በቃ አለች። ሆስፒታልም አልሄድም፣ መድኃኒቱንም አልጠቀምም፣ ዲያቆን ልሰገድ እስኪመጣ ጠብቃለሁ አለች። በጣም ደስ አለኝ። በቃ አለቀስን። እመቤታችንን ለመናት፣ አንተ በሰላም እንድትመጣ ቀን እቆጥራለሁ እኔ እንደ ነፍሰ ጡር ሴት ማለት ነው። ከዚያ በኋላ ያው መጣ። የዛለት ተገናኝተን ብዙ ታሪክ አወራን፣ ሰጠኸኝ። እኔ ያን ቀን እንዳቀብላት የሆነበት ራሱ ታሪክ አለው። ታሪኩን እሷ በደንብ ብታብራራው ይሻላል ከዚህ በላይ እኔ ብዙም እንትን ባልን ማለት ነው። ረጅም ጊዜ ነበረ ስትነግሪኝ፣ እንደውም አለቀ አልቋል አሁን መሄዴ ስለማይቀር ለደብረ ምጥማቅ መሄዴ ስለማይቀር ከዚያ ይዤ እመጣለሁ። ከዛም ከመጣ በኋላ ትንሽ ዘገየሁብሽ። ይሄ ሁሉ ግን እግዚአብሔር ትክክል ነበረ። ቀኗን እየጠበቀች ነበር እመቤቴ እና ታሪክ አለው። እሱም በደንብ እሷ ታብራራለች። እሺ ማዚ፣ ክርስትና ስምሽ ከእመቤታችን ጋር እያያዛል? እህተ ሚካኤል ከቅዱስ ሚካኤል ጋር ከእመቤታችን ጋር የተያያዘ ልጆች አሉሽ በክርስትና ስማቸው? እኔው ራሴ የእሷ ልጅ ስለሆንኩኝ እኔው ራሴ ነኝ ከእሷ ጋር ረዥም ታሪክ ያለኝ። ማዚ እንኳን ደህና መጣሽ። አመሰግናለሁ። እንኳን ደህና ቆያችሁን። እስኪ ወደ ዝርዝሩ እንሂድ። አመሰግናለሁ። እንግዲህ እቺን ቀን እድሜያችን ላይ እቺን ቀን የጨመረልን አምላክ ስሙ የተመሰገነ ይሁን። አሜን። እዚህ እንድንገኝ ያደረጋችሁ እናንተንም እግዚአብሔር ይስጥልን። አመሰግናለሁ። እኔ እንግዲህ ከመጀመሪያው ስጀምር መጀመሪያውኑ የእመቤታችን የቅድስት ድንግል ማርያም የስለት ልጇ ነኝ። መጀመሪያውኑ ማለት ነው። ከመጀመሪያው ስጀምር እሱ ምንድነው እናቴ ስትነግረኝ ገና ከእናቴ ማህፀን እንደወጣሁ ነው ከተወሰነ ወራት በኋላ መታመም የጀመርኩትና በዛ ህመም ምክንያት ነው እናቴ ብዙ ወራትን ከኔ ጋር በጣም ተሰቃይታ ነበር እንደምትነግረኝ። አሁንም ትላንትናም ስትነግረኝ ነበርና አባቴም ስነግረኝ የነበረው በጣም እታመም ነበር። ሰውነቴ ሁሉ እየተላላጠ አይንሽ ብቻ ነበረ የነበረው ይሉኛል። ሰውነትሽ ሙሉ በሙሉ ቁስል ሆኖ ስንታቀፍሽ የሰውነትሽ ቆዳ እጃችን ላይ ልብሳችን ላይ ይቀር ነበረ እና አንድም ቦታ አልነበረም። በጣም ያምሽ ነበር። አይንሽ ብቻ ነበር የሚታየው የነበረው እያሉኝ እኔ እንደ ሌሎች ልጆች ህፃናት በ80 ቀኔ አይደለም ክርስትና የተነሳሁት፣ በ8 ወሬ ነው እናቴ እንደነገረችኝ ማለት ነው። ይህንን 8 ወር ሙሉ እናቴ አብራኝ ተሰቃይ ነበር። በጣም የቆዳ ህመም ነበረብኝ። ሰውነቴ እየተላላጠ የሰውነቴ ቆዳ ልብስ ላይ የቀረ ከአንዱ ወደ አንዱ ሲያስተላልፉኝ እጃችን ላይ ይቀር ነበር አለኝ አባቴም። ለአግዛት ስቀበልሽ እሷ ላይ ይቀር ነበረ የሰውነትሽ ቆዳ አለኝ። ከኔም ደግሞ ወደ እሷ ሳስተላልፍ እንደዛ አብሶ አለኝ ደረትሽ ላይ የነበረው የሰውነትሽ ቆዳ ሲነሳ ያ ሁሉ ከአእምሮ አይጠፋም እያለኝ የነገረኝ ነበርና እንደ እግዚአብሔር ፍቃድ ሆኖ እንግዲህ 8 ወር ከሞላኝ በኋላ አባቴ ምን እላታል ሲነግረኝ፣ በቃ እቺ ልጅ ይህን ሳምንት አታልፍም ትሞታለች፣ ሞታ ውጪ ላይ ከምትቀር ቢያንስ ከኦርቶዶክስ ከክርስቲያን ትቀላቀል፣ አሁን ከሞተች የት ነው መንቀብራት ይሉና ተማክረው ደብራችን ቅዱስ ሚካኤል ቤተክርስቲያን ነው የሚባለው፣ ደንካ ከቅዱስ ሚካኤል ቤተክርስቲያን እዛ ይወስዱኛል ማለት ነው አንድ እሁድ። ከዛን ያው በጣም ሰውነትሽ ይሸታል፣ በጣም ቆዳሽ ይላላጣል፣ መግል ይወጣል፣ ከመግል አልፎ ደም ይወጣል። 24 ሰዓት እጅሽን እንዲይዤ ነው የምቀመጠው ነው ያለችኝ እናቴ። ምክንያቱም አንድ እጅሽን እንዲህ ካረግሽ ሙሉ ሰውነትሽ ነው የሚነሳው መግል፣ ከዛም አልፎ ደም ይደማሽ ነበር ነው የምትለኝ። ከዛ በኋላ የዛለት እንግዲህ ቤተክርስቲያን ይዞኝ ይሄዳሉ። በጣም ከረፈደ በኋላ ነው የሄድነው አሉኝ ሲነግሩኝ። ምክንያቱም ሌሊቱን ሙሉ ቁጭ ብዬ ስለማድር አጋጣሚ ሆኖ እንቅልፍ እንትን ብሎ የቅዳሴ ሰዓት ራሱ ረፍዶ ነበርና እንደዛ ይዤሽ ሄድኩኝ። ክርስትና ተነሳሽ ነው የምትለኝ። እንደውም ወንድ መስለሻቸው ክንፈ ሚካኤል ብሎ ክርስትና ስም አውጥቶልሽ ነበረ፣ አይንሽ በጣም ትላልቅና ወንድ ነበር የምትመስዩ ነው ያለኝ። ከዛ በኋላ ሴት ናት እኮ ስላቸው ጊዜ እህተ ሚካኤል ብለው የክርስትና ስም ሰጡሽ አለችኝ። ከዛ የሚገርመው ነገር አስቀድሰውን ብለው ጨርሶ ሲወጡ የእመቤታችን ጽዋ ማህበር ነበረ እዛ ቤተክርስቲያን ውስጥ። ከዛ ጎራ በሉ ይባላል
ዝም ብሎ ማህበርተኛው ብቻ አይገባም እዛ ማህበርና እናቴ ጎራ ብላ ገብታ ጸበል ጻድቁንም ቀምሳ ስለት ተስላ ትወጣለች። እቺ ልጅ ከዳነች ያንቺ ልጅ ትሆናለች፣ ጽዋሽን አስዛታለሁ ብላ ስለት ተስላ ትወጣለች ማለት ነው። እንደ እግዚአብሔር ፍቃድ ሆኖ እመቤቴ ቅድስት ድንግል ማርያም ስሟ የተመሰገነ ይሁን። እኔም ዳንኩኝ ማለት ነው። ከ7 ቀን በኋላ ሰውነትሽ እየጠየመ መጣ አሉኝ። ጠይም እየሆነ ቆዳሽ እየበቀለ ፀጉርሽ እየበቀለ መጣ ብሎ ነገሩኝና በዚህ ውስጥ ያለፍኩ ሰው ነኝ። እኔ የመጀመሪያውኑ የእመቤታችን የቅድስት ድንግል ማርያም የስለት ልጇ ነኝና በዛ መልኩ አደግኩ፣ ተማርኩ። እንደማንኛውም ልጅ ተምሬ ዩኒቨርሲቲም ገብቼ ወጣው። ጽዋ አስይዛኝ ነበረ ወደ ዩኒቨርሲቲ ከመግባቴ በፊት ገና የ1 ዓመት ምናምን በጽዋ ክዳን ከነሱ ጋር ከእናቶች ጋር ጽዋ ስቀምስ ትዝ ይለኛልና ከዛ እያልኩ እያደኩ ከነሱ ጋር እያደኩ ጽዋውን መቅመስ ጀመርኩኝ። ልክ ትምህርቴን ጨርሼ ወደ ዩኒቨርሲቲ ስገባ እናቴን ያዥልኝ አልኳት። እኔም ቦታ አንቺ ይዘሽ ቆይኝ፣ እኔ ስመጣ ደግሞ አንቺ በዚህ ትቆይና እኔ ደግሞ እንደ አዲስ ጀምሬ ጽዋይ አወጣለሁኝ እኔ ከዚህ በኋላ ራሴን ችዬ አልኳት። በዛው ልክ ወደ ዩኒቨርሲቲ ገባው፣ ተምሬ ጨርሼ ተመርቄ ወጣሁ፣ ስራ ያዝኩ። ከዛ ራሴን ችዬ ጽዋ ማውጣት ጀመርኩ ማለት ነው። በዚሁ ያለው ነው እንግዲህ በጣም ጥሩ መንፈሳዊ ህይወት ነበረኝ። ደስ የሚል ነበረ፣ እግዚአብሔር ይመስገን። ቅዱስ ሚካኤል ቤተክርስቲያን በሰንበት ትምህርት ቤት አገለግል ነበረ። በዛ ውስጥ ነው ያደግነው። ደስ የሚል ህይወት ነበረኝ። በዛው ምንም ሳይቀየር ነው ወደ ዩኒቨርሲቲ የሄድኩኝ። እዛም ደግሞ ግቢ ጉባኤ ነበረ። ደስ የሚል ህይወት ነበረኝ፣ እግዚአብሔር ይመስገን። አንድም ቀን የማማርርበት ቀን የለም። ጥሩ ህይወት ነበረኝ እስከ ዛሬም እግዚአብሔር ይመስገን። ምንም የጎደለብኝ ነገር የለም። እንደዛ ሁኜ ወጣው፣ ስራም ያዝኩ፣ አገባሁ፣ እግዚአብሔር ይመስገን። 2 ልጆች ወለድኩ። የመጀመሪያ ልጄ የሚገርመው ነገር ስራ ያዝኩም ህዳር 12 የሚካኤል ዕለት ነው። የመጀመሪያ ልጄንም የወለድኳት ጥቅምት 12 ነው። በቃ ሁሉ ነገር ከመቤትና በዚህ መልኩ ያለው ነው እንግዲህ ባለቤቴም ቀሲስ መላከ ሰላም ቀሲስ ክፍሉ ጎሳ ይባላል። በዛ መልኩ እንግዲህ እግዚአብሔር ይመስገን በትዳር አብረን እየኖርን በቅዱስ ሥጋው ክብር ደግሞ በተክሊል ተጋብተን በተቀደሰ ጋብቻ የኖርን እንግዲህ 2 ልጆችን አፍርተናል። እግዚአብሔር ይመስገን። የተባረኩ ወንድና ሴት። የመጀመሪያ ልጅ አፎሚያ ትባላለች። አፎሚያ ክፍሉ ቅዱስ ሚካኤል ጋር ነሽ? አዎ በዕለተ ቀኗም ስለተወለደች አፎሚያ ክፍሉ ብለናታል። ቀጥሎ ያለው ወንድ ልጅ ነው። በ20 ነው የተወለደው። ያው እንደኔ እሱን ስም አወጣንለት። እግዚአብሔር ይመስገን ልጆቻችን አድገዋል። ዛሬ ጥሩ ህይወትና ጥሩ ትዳር ነው ያለን። እግዚአብሔር ይመስገን። በመንፈሳዊ ህይወቴም በጣም ጥሩ በሚባል ሁኔታ ነው ያለሁት። ምክንያቱም አብሮኝ ያለውም ካህን ነው። እግዚአብሔር ይመስገን። ደስ የሚል ህይወት ነው ያለኝ። ዘኢተገብረ ለመላእክት ተገብረ ለካህናት ይባላል። እግዚአብሔር ይመስገን። እንግዲህ በዚህ ያለው ነው ፈተና ወደ ህይወቴ የመጣው። ለምን ተፈተንኩ አይባልም። እግዚአብሔር ይመስገን ዛሬ ላይ ሆኜ እንኳን ሆነ እላለሁ። በጣም ደስተኛ ነኝ በመፈተኔ። ይሄ ፈተና ወደ እኔ በመምጣቴ በጣም ደስተኛ ነኝ ዛሬ ላይ። ምክንያቱም ብዙ ያጣኋቸው ነገሮችን ስላገኘሁበት ማለት ነው። እና ወደ ፈተናው ስገባ ፈተናው እንዴት መጣ ወደምለው ሲሄድ መጀመሪያ ላይ ህልም አየሁ። አንድ ቀን ከስራ ገብቼ ደክሞኝ ገና 1 ሰዓት ምናምን አካባቢ ነው እንዲህ ሶፋ ላይ ገደም ብዬ እነሱ ከልጆች ጋር እየተጫወቱ ነበርና እኔ ዝም ብዬ ገደም አልኩኝ። እንቅልፍም አይደለም። ከዛ ለካ በዛው እንቅልፍ ይዞኝ ሄዷል። እዛው ባለሁበት ህልም አያለሁኝ። ህልሙ ምንድነው? 3 እባብ፣ በጣም ጥቁር እባብ ቤቴ ስገባ አየዋለሁኝ። 2ቱ ባለቤቴ ገሎት ሲቀብረው፣ አንዱ ግን እንዲህ ወደ ግድግዳ ላይ ሲወጣ አየዋለሁኝ። ይህንን እንዳየው ለካ እየቃዠሁ ነበረ ድምፅ እያወጣው ባባ ባባ እላለሁኝ። ባባ እዛ ሶፋ አለና በዛ ሶፋ ላይ እሱን እንዳይነድፈው ልጄን ባባ 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 እያልኩኝ እጮኻለሁኝ። በዚህን ጊዜ ሰማኝና ባለቤቴ ምን ሆነሽ ነው? ቅድም እኮ እየቃዠሽ ነበረ፣ ድምፅ እያወጣሽ ነበረ አለኝ። አይ እንደዚህ አይነት ህልም እኮ አይቼ ነበረ፣ እንደዚህ 3 እባብ ቤታችን ስገባ፣ ከዛ ደግሞ 2ቱን ገላቸዋል፣ አንዱ ግን ወደ ግድግዳ ሲወጣ እኮ አየሁት አልኩት።
አይ ፈተና ነው ጸልይ፣ አጋንንት ነው ፈተና ነው አለኝ። በዚሁ እንግዲህ እንደ እግዚአብሔር ፍቃድ ያው በቻል ነው በአቅማችን እንጸልያለን። ፈተና ወደ ህይወቴ መጥቷል ብያለሁ እኔም። እሱም በቃ በአቅማችን እንጸልያለን፣ ፈጣሪያችን እንጠይቃለን። በዛን ሰዓት ደግሞ ከማስተማሩ ስራ ሌላ ስራ እየሰራሁኝ ነበረ። ያው የምርጫ ቦርድ ላይ እዛ ላይ እየሰራሁኝ ነበርና ትንሽ ጥሩ ሁኔታ አልነበረም እዛ ጋ የነበረው ጭቅጭቅ ስለነበረው እኔ ሜቢ እሱ ነው የመሰለኝ ፈተናው። በቃ ከነሱ ጋር ያለው ነገር ነው። ፈጣሪ አንተ አሳልፈ እያልኩኝ ሁሌ ጸሎት እያረኩኝ ሄዳለሁኝ። ያ ነገር ተቀየረ፣ እግዚአብሔር ይመስገን ወደ መልካም ነገር ተቀየረ። ለንስሐ አባቴ ሁላ ደውዬላቸው እንደዚህ ህልም አይቼ ነበረ፣ እንደዚህ አይነት ፈተና ውስጥ ነበርኩኝ እና ያ ፈተና አሁን ተፈታልኝ እግዚአብሔር ይመስገን ብዬ ነገርኳቸው። በጣም ነው ደስ ያላቸው። ይሄ ነበር እኔን የመሰለኝ፣ ግን ሌላ ነበረ ፈተናው። በግሌ የመጣ የራሴው ፈተና ነበር። በዚሁ እያለን አሁንም ድጋሚ ከወራት በኋላ ይመስለኛል ሌላ ህልም አያለሁኝ። እሱም ምንድን ነው? ከአንዲት ቤተክርስቲያን ጸበል ቀድቼ ስወጣ አያለሁኝ። ጸበሉን በ5 ሊትር እንዲህ ቀድቼ ወጣሁኝና ዞር ብዬ ወደኋላ ተመልሼ ቤተክርስቲያን መቼም ስንወጣ እንደ ግለሰብ ቤት ወተን አንሄድም። እንዲህ የተሳለምኳት የእመቤታችን ስዕል አድኖ በሙዳየ ምጽዋት ላይ ተቀምጣ አያታለሁኝ። በትልቁ አለችና እሷን ሳልሰናበታት ሳልሳለማት እንዴት ሄዳለሁ አልኩኝና ተመልሼ እሷ እንደዚህ በስማም ብዬ ሳለማ ነብር ሆና ተቆጣችኝ። በቃ እንደ ነብር ከዛ ስዕል አድኗ ማለት ነው። በጣም ስለምወዳት እመቤታችን መብራ ለምንድን ነው የምትቆጪኝ እላታለሁ እንደዚሁ። ከዛ ልክ እኔ እንዲህ ስላት ከነብርነት ወደ ስዕል አድኗ ተመለሰች። ወደ ራሷ ወደ ስዕል አድኗ ወደ ነበረችበት ልክ እንደተመለሰች 3 ጊዜ ጸልይ 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 አለችኝ። ዝም ብዬ አዳምጣታለሁ። ልክ ጸልይ ካለችኝ በኋላ ደግሞ ግቢ ውስጥ ወንዶችም ሴቶችም አሉ፣ ነጠላ ለብሰው እንዲህ ያስተናግዳሉ ሌሎችን እና እነሱን ትጠራቸውና አምጡላት ትላቸዋለች። ሂዱና አምጡላት ትላቸዋለች። ከዛ ነቃው ከእንቅልፌ ይሄንን አይቼ ማለት ነው። ስነጋ መጀመሪያ ጸልዩ 3 ጊዜ ጸልይ 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 መጀመሪያ አንቺ ራስሽ ለራስሽ የቤት ስራ ተሰጠሽ። ጸልይ 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 ከዛ በኋላ አምጡላት አለፍ ብሎ ደግሞ አምጡላት ትላቸዋለች። እነዚህ ልጆች አላቃቸውም፣ ሴቶችም ወንዶችም እንዳሉ ግን ይታዩኛል። ምን እንደሚመጣልኝ ከየት እንደሚመጣልኝ መች እንደሚመጣልኝ ግን አላቅም። በዚሁ ነጋ ተነሳው። ያው በትንሣኤ ጾም ውስጥ ስለነበረ በፋሲካ ጾም ውስጥ ስለነበረ ብቻዬን ነበር እና የምተኛው። ጠዋት ክብሌን እንዲያየሁት እኮ ህልም እመቤታችን እኮ ስትቆጣኝ አየሁ። ምንድን ነው አልኩት። ግራ ተጋባ። በቃ ለጊዜው ሁለታችንም ህልሙ መፍታት አልቻልንም። እኔም ወደ ጭንቅላቴ የመጣው ምንድነው በዛን ሰዓት ጸልይ ያለችኝ ሳይሆን አምጡላት ያለችው ሳይሆን ቁጣዋ ብቻ ነው አእምሮ ውስጥ ቀረ። ምክንያቱም ለምንድን ነው የተቆጣችኝ? በቃ ትላንትና ልጇ ነበርኩኝ፣ አሳድጋኛለች። ዛሬ ሳድግ ግን አሳዘንኳት። በቃ ለዚህ ነው የተቆጣችኝ እያልኩኝ በቃ ስዕል አድነዋለች ቤቴ ውስጥ ሶፋ ላይ ቁጭ ብዬ ከውጭም ስገባ በቃ ማያት ቦታ ነው ያለችውና በቃ ለምንድን ነው የተቆጣሽኝ? መብራን ይቅር በይኝ። በቃ ዛሬ ሳድግ አሳዘንኩሽ አይደለ? ትላንትናም በጣም መወድሽ የምትወጂኝ ልጅሽ ነበርኩ። እንዲሁ ነው ማውራት ቁጭ ብዬ ማለት ነው። ለምንድን ነው ግን የተቆጣሽኝ? ይቅር በይኝ እላታለሁኝ ሁሌ ማለት ነው። እና እንዲሁ እያልን ሁሌ ጸልያለሁኝ። እመቤቴን ይቅርታ እላታለሁ። እንደ ሰው ነው ማውራት። በጣም ነው የምወዳትና የታላቅሽንም ላስታውስሽ የካሰች እሷም እንደዚሁ እመቤታችን በህልሟ አዝናባት ጎንበስ ብላ 3 ጊዜ አይታታለች። በነገራችን ላይ በጣም ደስ የሚል ነው ቤታችሁ። ድንግል ማርያም ምንም አልተለየችም እና እኔ የማየው ነገር ይሄ ነው እና እመቤታችን ልጆቼ በሷ መቃኘት በሷ መጎብኘት ደስ ይላል። በሷ የተጎበኘ ቤት ነው። እሺ እንቀጥል። እና በቃ በዚህ መልኩ
ጠይቃታለሁ ሁሌ በቃ ለምን ተቆጣሽኝ ድንግል ዛሬ ጠቆርኩብሽ አይደለ በቃ ኃጢአቴ በዛና አልታይ ያልኩሽ አይደለ ለዚህ ነው የተቆጣሽኝ ያልኩኝ ሁሌ ጸልያለሁና በዚህ መልኩ እንዲሁ እያለን ሌላ ፈተና ይመጣል። ከተወሰነ ወራት በኋላ 1 ወር ምናምን በኋላ ቀኑን አላስኩትም። ከዛን ምንድነው አሁን ይሄ ወንድ ልጅ ብላሽ ስለነበረ እየጸለይሽ ነው? አዎ እየጸለይኩ ነው። በጸሎቴ ውስጥ ግን ሁሌ ምላት ምንድነው ይቅርበኝ በቃ ለምንድነው የተቆጣሽኝ አትቆጪኝ እላታለሁ። ከዛ ፈተና መጣ። ምንድነው የመጣው የመጀመሪያ አሁን ያሁኑ ልጄ ወንዱ ልጄ አመት ከ8 ወሩ ነው። እያጠባሁት ጡቴን ጫፍ ያመኛል። ለሊት እየጠባ ማለት ነው። ሁሌ ደግሞ ጡቴም ትልቅም ነው። አንዳንዴ ትራስም እያደረገ አንዳንዴ አፍ ውስጥ ነው የሚያሳድረው። በፍጹም ከአፉ አይለይም ጡቴና ጠዋት ስነቃ አመመኝ። ጫፉ በጣም ነው ያመመኝና እኔ ያሰብኩት ምንድነው በእንቅልፍ ልቡ የነከሰኝ ነው የመሰለኝ። ነክሶኝ ስለሆነ በቃ ይተወኛል አልኩኝና ሳላጠባው ወደ ስራ ሄድኩኝ። ከስራ ስመለስም ሳየው ምንም ቁስል የለም ግን ያመኛል። ጫፉ በጣም ይጠዘጥዘኛልና ከዛ እንዴ ነገር ምንድነው አልኩኝ። በጣም ጡቴ ሞልቶ እዚህ ድረስ አበጠ። በቃ እዚህ ጥር አድርጎ ያዘኝ እዚህ ድረስ ልሰጠው ብል አሁንም ምንም ማሳዝ አልቻለም። ጡቴ በጣም አመመኝ ማለት ነው። ከዛ በኋላ በቃ አስተውኩ። እሱ በውሃ እያሸው ምንም እያልኩ በእጄ እያፈሰስኩ ምን እያልኩ የዛለት ሳላጠባው አደርኩኝ። በቃ ቀናቶቹ በዚህ ቀጠሉ። አስተውኩት በቃ የመጨረሻ ማለት ነው። በጣም ሲያመኝ ልክ ጡቴን ካስተውኩት በኋላ አብጦ የነበረውም እየቀነሰ መጣ። ወተቱ እየቀነሰ መጣ ማለት ነው ጡቴ። ከተወሰነ ሳምንታት በኋላ ትንሽ ጠጠር የምታክል ነገር ጡቴ ውስጥ አገኛለሁ። ልክ እንዲህ ነካ ሳረገው ምክንያቱም ጡት ስላላጠባሁት ትንሽ ህመም አለው። ውጥር አድርጎ ወጥሮኛልና ሁሌ እንደዚህ አየዋለሁኝ። ሳየው ጊዜ እንዲህ ጠጠር የምታክል ነገር ትሽከረከራለች ውስጡ። እንዲህ ስነካ ዛሬም ነገም እንዲህ ሳያት እንደዛ ሆነች። ከዛ ለእናቴ ይሄ ነገር ምንድነው? ጡቱን ካስተውኩት በኋላ እኮ እኔ ጠጠር የምታክል ነገር ውስጥ ትሽከረከራለች አልኳት። ልክ እንደዚህ ስላት አንዳንድ ጊዜ እንደዚህ ያጋጥማል። ጡት ስታስተውይ እኮ ይጓጉላል፣ የመጓጎል ባህሪ ያለው አለችኝ ማለት ነው። ከዛ እኔም እንደዛው መሰለኝና በቃ የወተት እጢዎች ተቆጥቶ ነው እንደዚህ አንዳንድ ጊዜ ያጋጥማል ብዬ እኔም ተውኩኝ። ልክ እንዳለችኝ ይጠፋል ስላለችኝ ልክ እንዳለችኝ ጠፋ። በቃ ለተወሰነ ወራት እኔም ሁሌ ቼክ አደርጋለሁ፣ ምንም ነገር የለም። ከጊዜ በኋላ ግን ከተወሰነ ወራት በኋላ መጋቢት ውስጥ ነው ሳየው ይሄን አክሏል። ከላይ የወጣ እብጠት የለም፣ ውስጥ ሆኖ አብጦ ስለካው ይሄ በዚህ ልክ ሆኗል። እንደዚህ ሰፍቶ ማለት ነው። ውስጡ ሰፍቶ በቃ ድንጋይ ነገር ሆኗል። ሌላው ሶፍት ነው ጡታችን ስንነካካው፣ እዛ አካባቢ ግን በጣም እንትን ብሏል፣ ድንጋይ ነገር ሆኗል። ድርቅ ብሏል። ለካውት አሁን እንደዚህ አድርጌ እጄ እንዲህ ሳረግበት ይሄን ያህል ሰፍቷል ውስጥ። ከላይ ምንም አይነት ምልክት የለም፣ ምንም እብጠት የለም፣ ምንም ነገር የለም ማለት ነው። ከዛ መጋቢት 21 እናቴ ጽዋ ተወስድ ነበርና እሷ ጋር እጄ ጽዋ ማህበሩን ወስደን ጽዋውን ቤት አድርሼላት እዛው እሷ ጋር አደርኩኝና አሁንም ማታ ነገርኳት። ይዛኑለት ማለት ነው የእመቤታችን ዕለት ጽዋ ቤት ካደረስን በኋላ ማታ እንደ አባዬ አይጠፋም እንደ ይሄ ነገር አሁንም እኮ ያ ነገር አለ እብጠቱ አለ አልኳት። እንዴ ከዛ ብዙም አልደነገጠችም። ታዲያ ለምን አትታይም ሆስፒታል ታይ እስኪ ለሁሉም ነገር እኮ መታየት ጥሩ ነው አለችኝ። ከዛ እንዴ ይሁን እንዴ ይሻላል እንዴ አልኩኝና በማግስቱ መጋቢት 22 ማራናታ የሚባል የግል ሆስፒታል ነበርና ከኛው ቤት አካባቢ እዛ ሄድኩኝ። ከዛ ላብራቶሪ ታዘዘልኝ፣ ታየው። አሁን በጣም ቆየ ዶክተሩ ሲያየኝም ቆየ፣ ስጽፍም በጣም ብዙ ነገር ይጽፋልና ከዛን በቃ መጨረሻ ላይ ጽፎ ሰጠኝ ወረቀቱን። ምንድነው አልኩት። ምንም መልስ አልመለሰልኝም። አሁን ቀጥታ ቢሾፍቱ ሆስፒታል ነው ምልክሽ፣ እነሱ ምሉሽን ውሳኔ ተቀበይ አለኝ። ምንድነው አልኩት። እዛ ይነግሩሻል ሂጂ ችግር የለውም አለኝ። እዛ በቃ የሆነ ነገር ትዝ አለኝ። ቆየሁበት አይደል አልኩት። ምንም አላልኩት። አሁን እሱ በቆይታ ውስጥ እኔ ቀናቶችን እየቆጠርኩኝ ነው። መቼ ነበር ወተት ጡቴን ያስተውኩት፣ መቼ ነበረ ጠጠር የምታክል እብጠቷን አየሁት፣ መቼ ነበር ያበጠው ምናምን ብዬ ወደኋላ ካልኩሌት እያደረኩኝ ነው እኔ። እዛ መጨረሻ ላይ ቆየሁበት አይደል አልኩት። ምንም አላለኝም።
እዛ ነግሮሻል ሂጂ አለኝ። እዛን ዕለት መሸ። ስወጣ በማግስቱ ዓርብ ዕለት እንደዛ ሄድኩኝ ሆስፒታል። በጣም አጣደፉት፣ ፕሮሰሱን ሂደቱን አጣደፉት። ቶሎ እያደረጉ እዛ ኤክስሬ ማዘዙኝ፣ ላብራቶሪ ድጋሚ አዘዙኝ። ሳምፕል ትሰጫለሽ በመርፌ የሚወሰድ አለ አሉኝ። ሳምፕሉን ለማግስቱ አረጉት። በማግስቱ ሄጄ በመርፌ ሳምፕሉን ወሰዱት። በጣም ይከብዳል። ሳምፕሉን ሲወስዱት ያማል፣ በጣም ያሳምማል። በጣም ተሰማኝ። በቃ ሁሌ ወረቀት ስቀበላቸው አነባለሁኝ እና 99% እያሉ ይገልጻሉ። በቃ ካርሲኖጄኒክ ከጡት ካንሰር ነው ብረስት ካንሰር ነው እያል ሚል እላው ላይ አለኝ እና በጣም ደነገጥኩኝ። በቃ ፈጣሪ እነሱ ምንም አይነግሩኝም፣ እኔም አልጠይቃቸው። ምክንያቱም በቃ ፈራሁኝ መጠየቅ ራሱ። ግን አነባለሁኝ፣ አልተውም። ሪዛልቱን ስቀበላቸው አያለሁ፣ አነባለሁኝ። በቃ ፈጣሪ ሆይ እንዲሆነ በቃ አምላኬ ሆይ እያልኩኝ ሁሌ አዝናለሁ። በተቀበል ቁጥር ብቻዬን ነው የሚሄደው። ለባለቤት ራሱ ቶሎ አልነገርኩትም ካንሰር እንደሆነ። በቃ ቀጥታ ንስሐ አባቴ ጋር ነው ሄድኩኝ። በቃ እንዲህ ተብያለሁ አባቴ፣ ምን ላድርግ? እንዴትስ ልንገረው? ለሱስ በጣም አስደንጋጭ ነገር ነው ብዬ ነገርኳቸው። በጣም ደነገጡ። በፍጹም ልጄ ይሄ ባንቺ ላይ አይሆንም፣ በፍጹም አትችይም አንቺ ምናምን አሉኝ። በጣም ተሰማቸው እና በቃ እኔ መጥቼ እነግራቸዋለሁ አሉኝ። እዛ በዚህ እያለ ያው የስራ ጉዳይ ነው እና እነሳቸው አገልግሎት ስለሚበዛባቸው አላስችላለኝ። በቃ እንቅልፍ ነሳኝ። እዛለት ምንም እንቅልፍ ሊይዘኝ አልቻለም። እንደምናም አደርኩኝ። በማግስቱ ግን ነገርኩት። በቃ እንደዚህ ተብያለሁኝ፣ ግን ምን ደረጃ ላይ እንዳለ እንዴት እንደሆነ ግን ምንም የተነገረኝ ነገር የለም። ካንሰር መሆኑን ግን አውቄያለሁ አልኩት። በቃ ሁላችንም ጸሎት ያዝን፣ ደነገጥ። በቃ ከዛን ለማንም አልተናገርንም፣ ለማንም። እኔም ለመቤቴ ብቻ፣ እሱም ለመቤታችን ብቻ። በቃ የደውል መንበሯ ላይ እየተደፋ ያለቅሳል። ለእኔ ግን አይነግረኝም። ግን ያው አውቃለሁ፣ ሲሄድ በጸሎት አስበኝ እለዋለሁ። እኔም በቃ በቤቴ ሁኜ ቀን ስራ ውላለሁ እንደ ማንኛውም ሰው ተጫውቼም ብዬ እገባለሁ። ሌሊት ሙሉ ሳለቅስ አድራለሁ። ከሷ ጋር ቁጭ ብዬ እያየኋት እንደ ሰው ነው ማወራት። በቃ ቆሜ ጸሎቴን ከጨረስኩኝ በኋላ ቁጭ ብዬ ነው ማወራት። መብራን በቃ ዛሬ አሳዘንኩሽ አይደለ? ሳድግ ይሄ ነገር መጣብኝ አይደለ? እባክሽን እቺ የሞት ጽዋ ከኔ ትለፍ። በቃ ምክንያቱም ገዳይ መሆኑን ነው የማውቀው። መድኃኒት እንዳለውም አላቅም፣ ይሄ ኬሞም እንዳለ አላቅም፣ ምንም ነገር አላቅም። የታየኝ ብለው ሞት ብቻ ነው እና መብራን እባክሽን እቺ የሞት ጽዋ ከኔ ትለፍ፣ ግን በፈለግሽው በሽታ ቅጪኝ። በቃ እችለዋለሁ። ምክንያቱም እነዚህ ልጆች አላደጉም፣ ገና ህፃናት ናቸው። ከምንም በላይ ደግሞ ልጆችም ያድጋሉ እላታለሁ። ደግሞ ቁጭ ብዬ ሳወራ ልጆችም ያድጋሉ። ከእናታቸው ማህፀን እንደወጡ እናቶቻቸው ሞቶ እኮ ያደጉ ልጆች አሉ፣ አውቃቸዋለሁ። ግን አልኳት የካህን ሚስት ነኝ። ዛሬ በዚህ እድሜ በሞት ብለየው እሳት ውስጥ ነው ጥዬ የሚሄደው። በእኔ ኃጢአት ምክንያት እሱ አይቀጣ። በቃ እኔ ኃጢአተኛ ነኝና በኃጢአቴ ነው የመጣብኝ ይሄ ነገር። ስለዚህ በፈለግሽው በሌላ በሽታ ቅጪኝ፣ ግን በሞት አትቅጪኝ መብራን እባክሽን እላታለሁ ሁሌ ማለት ነው። በቃ እቺ የሞት ጽዋ ትለፈኝ እላታለሁ። እና አጋንንትም ደግሞ ሁሌ ይፈትነኛል። ሌሊት አንድ ነፍሳቸውን ይማርና እንዳያርፉ አያታችን አሉ፣ የእናቴ እናት። ሁሌ እየመጣች መች ነው የምትመጪው? ትመጫለሽ ነው የምትለኝ። እና በጣም ፈራው። በቃ እሞታለሁ ብዬ አሰብኩኝ። እና በቃ መብራን እሞታለሁ አይደለ? እባክሽን አትውሰጂኝ፣ እቺ የሞት ጽዋ ከኔ ትለፍ፣ ግን በፈለግሽው አይነት በሽታ ቅጪኝ፣ ዘላለሜን እየታመምኩ ልኑር፣ ግን አልሞት እያልኩሌ እለምናታለሁ ማለት ነው። በዚህ ሰዓት አሁን ለማንም አልተናገርኩም። ይሄንን ህልም እንዳየሁትም እንደዚህ እንደሆንኩም እንደዚህ አይነት ስሜት ላይ እንዳለውም ለማንም አልገለጽኩ። ጓደኞች አያውቁም፣ የስራ ባልደረቦች አያውቁም፣ ጎረቤቶች አያውቁም፣ ቤተሰቦች ማናቸውም፣ አንድም እናቴ ማንም አያውቁም። በዚህ ሁኔታ ያለን እንግዲህ ለመጋቢት ሚያዝያ 6 ለሰርጀሪ ቀጠሩኝ ዶክተሮች። በዚህ ሰዓት ግን በዚህ ሂደት ውስጥ አንድም ዶክተር በሽታሽ ነው ያለኝ የለም። አንድም ዶክተር እኔም አልጠይቃቸውም፣ እነሱም አይነግሩኝም። በቃ እነሱ ያውቁታል፣ ግን ከነሱ እንዲመጣ ነው የፈለኩት። ምክንያቱም በሽታው ስሙንም መጥራት ስለፈራው
በጣም በቃ ሞትንም ስለፈራው መጠየቅ አልፈለግኩምና ግን አነባለሁ እነሱ የሚሰጡኝ ሪዛልት። በቃ እንዲሁ እያል ለመጋቢት ለሚያዝያ 6 ሰርጀሪ ተቀጠርኩኝ። ፋሲካ ሄርን ቤተሰብ ጋር በማግስቱ ሰኞ ዕለት ሁሌ እንሄዳለንና እዛ ሄድን። ማንም አላወቀብኝም። በቃ ደስተኛ ነኝ። ለሊት ከሷ ጋር ሳለቅስ ስነጋገር አድራለሁኝ። ቀን ግን ኖርማል ሰው ነኝ። በቃ ደስ ብሎኝ ነው የምጫወተው ላለማስነቃትና ፋሲካን እዛ ውለን እዛ ምን አልኳት እናቴ እንግዲህ በማግስቱ ማክሰኞ ሰርጀሪ ቀጠሮ አለብኝ። በቃ ናፍቆታቸውን ምንም ይወጡ እስኪ ልጆቼ እዚሁ ይቆዩ አንቺ ጋር ይጫወቱ አልኳት አውቄ። ምክንያቱም እኔ ነገ ማክሰኞ በማግስቱ ሰርጀሪ ልገባ ነው። ልጆቹን ይዘው ጥተናቸው መጣን። ሁሉም ቤተሰብ አሉ። ሁላችንም ደስተኛ ነበርን። ምክንያቱም ከተናገርኩኝ ይሄ ሁሉ ደስታ እንደሚፈርስ አውቃለሁኝና ይሄ እንዲሆን አልፈለኩም። እናቴ በጣም አትችልም ይሄንን ብትሰማ ትሞታለች ብዬ ስላሰብኩኝ በፍጹም ይሄንን አልተናገርኩኝም። ባለቤቴም እንደዛው እኔ እና እሱ ብቻ መብራን ብቻ ናት የምታውቀው ይሄንን ነገር። ከዛን እኔ ልጆቹን እዛው ጥተናቸው መጣን። ማክሰኞ በ6 ወደ ሆስፒታል ሄድኩኝ። ሲሄድ ዶክተሩ ያው ለዛሬ ነው የቀጠራችሁኝ ያው መጥቻለሁ እንግዲህ ምናምን ብዬ እንትኑ ውጤቱን ሰጧቸው። ኮምፒውተር ውስጥም አላቸው እያነበቡ ዛሬ ነው አይደል ታዲያ ተዘጋጅቼ መጥቻለሁ ምናምን አልኳቸው። ማን ነው ያለሽ ለዛሬ አሉኝ። እርስዎ አልኳቸው። እኔ በፍጹም አላልኩሽም አሉኝ። እንዴ ዶክተር ለዛሬ እኮ ነው ያሉኝ። ያንቺ ኬዝ መቆየት የለበትም ቶሎ መሰራት አለብሽ ብሎኝ እኮ ባለፈው ለ6 ነው የቀጠሩኝ አልኳቸው። አይ ተሳስቼ መሆን አለበት አሉኝ። እኔ እኮ ቶሎ መስራት ነው የምፈልገው አልኳቸው። አይ አይሆንም ይሄንን የሚሰራ ዶክተር ስፔሻል ዶክተር ከአዲስ አበባ ነው የሚመጣው። በ2 ሳምንት አንዴ ነው የሚገኙት። በወር አንዴ 2 ነው የሚመጡት አሉኝ። እሺ በቃ ይሁን እግዚአብሔር ፍቃድ ይሁን ብዬ ወጣሁ። የዛለት ለሳምንት ለሚያዝያ 14 ለማክሰኞ ድጋሜ ለእሮብ ቀጠሩኝ ማለት ነው። ከዛ እንግዲህ ያው ፈጣሪ ሆይ እባክህን መብራን እባክሽን ሁሌ ጸሎታችን ይሄ ነው። እኔም ባለቤቴም በቃ የሰርጀሪ ቀናችንን አውቀናል። ይከብዳል በጣም። በዚህን ሰዓት ግን ሙሉ ሰርጀሪ ትሰራለች አልተባልኩም። በቃ ያቺ እብጠት ያለችበት ቦታ ናት የምትወጣው የምትሰራለች ተባልኩኝ። እሺ ብዬ ሌሎች ዶክተሮች ናቸው የሚሉ ብዙ ስለሆኑ በየሳምንቱ የሚያዩት ሌሎች ናቸው የነገሩኝ። በዛ ልክ ነው ሁለታችንም ያለ ነው እኔም ባለቤቴን የምናውቀው እብጠቷ ያለችበት ቦታ እንደምትወጣ ነው የምናውቀው። ከዛን በቃ በዚሁ ልክ መብራን እባክሽን እንግዲህ አንቺ እርጂኝ ቅዱስ ተካክል አልኩኝ። ሄድኩኝ አደርኩ። በማግስቱ መጣ። 6 ሰዓት ላይ ደረሰኝ ተራዬ ለሰርጀሪ ተሰለፍኩ። አዎ ቀን 6 ሰዓት ገባው። መልአኩ ቅዱስ ሚካኤል ያሳደገኝ አንተ ቅደም መብራን እርጂኝ አንቺ ቅደም እያልኩኝ ነው የገባሁት። ገባው ልክ የሰርጀሪ አልጋ ላይ እንደተኛው ስፔሻል ዶክተሩ መጣ። ያው ታውቂያለሽ አይደለ ሙሉ ነው የምትሰሪው አሉኝ። አረ በፍጹም አልኳቸው። እኔ ሙሉ አልተባልኩም ሙሉ አልሰራም ና ይኸው ከፈለክ ምናምን እያልኩኝ ጡቴን እንዲህ ያሳየዋለሁ። አይቻለሁኝ ግን ሙሉ ነው መሰራት ያለብሽ አሉኝ። አሁንም ክርክሬን ቀጠልኩኝ። ምክንያቱም በጣም ደነገጥኩኝ። ትመጫለሽ ደግመሽ አሉኝ። በቃ እንዳልሽው እንደፈለግሽው እሰራልሻለሁ እቺን ላወጣልሽ እችላለሁ አሁን ነገር ግን ተመልሰሽ ትመጫለሽ አሉ። አሰብኩኝ። አልመጣም አልኳቸው። ተመልሼ አልመጣም። ምክንያቱም ከባድ ነው ህመሙ። አንዱ ቁስል ሳይድን ወደ ሌላው መሄድ ወደ ሌላው ሰርጀሪ መሄድ ይከብዳልና ይሁን በቃ አድርግ አልኩት። በቃ ችግር የለውም ይሁን አልኩት። ባለቤትሽ መስማት አለበት አሉኝ። እሺ አልኳቸው። ሄደው ወጥተው ነገሩት። ያው ውጪ ላይ የነበሩ ባለቤቴ እንግዲህ በጣም ከባድ ነበረ። በጣም ነው የደነገጠው። ራሱን አያውቅም አሉኝ። ከዛ በኋላ ሲነግሩኝ እኔ ጸሎት ማድረግ ጀመርኩኝ። በቃ እንደዚህ እጄን እንዲያርጌ በቃ እንደዚህ የሆነ ብረት አለ እጄን እንትን የሚባልበት እንዲጸልያለሁና እየጸለይኩኝ እንደውም ትዝ ይለኛል አንድ ነርስ እየጸለይሽ ነው እንዴ አለችኝ። በጣም በንዴት አዎ አልኳት። አቋረጠችኝ ጸሎቴን ማለት ነውና አዎ አልኳት። ቅዱስ ሚካኤል አንተ እርዳኝ፣ በቃ አንተ ስራኝ፣ እኔ አልችልም ታውቃለህ፣ አቅሜንም መብራን አንቺ ስሪ፣ እናንተ ያዙ መቀሱንም ምኑንም እያልኩኝ ጸሎቴን አድርጋለሁና ልክ ስፔሻል ዶክተሩ
መጣና በቃ አሁን በዚህ አጋጣሚ ማስተላለፍ የምፈልገው ነገር ምንድነው አንዳንድ ጊዜ በሰርጀሪ ክፍል ውስጥ ሰው ሳይደነዝዝ ስለዛ ሰው የሰርጀሪ ሁኔታ አሰራር ባይናገሩ ደስ ይላል። እኔን ያጋጠመኝ ምንድነው በጣም ከባድ ነበር። እኔ የሆነት ቅዱስ ሚካኤል አማላጅነት በመቤታችን በቅድስት ድንግል ማርያም ነው የወጣሁት እንጂ እኔ ዛለት ሟች ነበርኩኝ። በፍጹም አልወጣም ከዛ ውስጥና ምንድነው በቃ እኔ እንዲተኝቻለሁኝ ሌሎች አጋር ዶክተሮቹን አምጡልኝ ከዚህ ጋር ልጀምር ነው በቃ ልጀምር ነው አምጡልኝ እቃ ምናምን እያለ በአማርኛም በእንግሊዝኛም ያወራል። እኔ ይገባኛል ሁለቱም እና እንዲህ ስነካኝ ሸሸሁት። በቃ ጀመረኝ፣ ቆረጠኝ። ህመሙ በቃ ውስጤ ያመላልሳለሁ። ሲቆርጠኝ፣ ሲደማ፣ ምን ስል መቀሱ ሲያርፍብኝ በምንም ሊቆረጠኝ ብቻ ያንን ነገር በውስጤ ያመላልሳለሁ። እንዲህ ሸሸዋለሁ የሰርጀሪ አልጋ ላይ ሆኜ ማለት ነውና በጣም ከበደኝ። በቃ በጣም አመመኝ። ገና ከመሰራቴ በፊት እኔ ሞትኩኝ በቃ ገና ሳይሰሩኝ ማለት ነው። እዛ በቃ መድረሱ አይቀር ሰዓቱ ደረሰ። አፍሽ ውስጥ ምራቅ ካለ ዋጪ ያለኝ ዶክተሩ ከኋላ እንዲህ ቆሟል። እሺ ያልኩት። ከዛን ኦክሲጂን አመጣና እንዲህ አፍንጫዬ ላይ አረገ። በዚህ ጊዜ ውስጥ ያለው አየር እዛው ቀረ። በቃ የሚገለኝ መሰለኝ። ያ ኦክሲጂኑ እዚህ አፍንጫዬ ላይ ሲያረግልኝ አፍኖ የሚገለኝ ነገር መሰለኝና በጣም ደነገጥኩ። አየር እዛው ቀረ ሳምባዬ ላይ። ወደ ላይ መውጣት አልቻለም። መተንፈስ አልቻልኩም። ጸጥ አልኩኝ በቃ። ከዛን እንደምንም ብዬ አንሳልኝ አልኩት። እንዲህ እጄን እንዲያርጌ አንሳልኝ ቆይ አልኩት። አነሳልኝ። 3 ጊዜ በደንብ ትንፋሽን አወጣሁት እያልኩኝ ማለት ነው። ልክ 3 ትንፋሽን ካወጣሁ በኋላ ማደንዘዣውን እየጨመሩ ስለነበረ ወዲያው እንትን አሉ። ከዛ በኋላ የሆነው ነገር አላውቅም። በዛ መልኩ ተሰራው ወጣሁ። ስወጣ ግን ራሴን አላውቅም። የማውቀው አንድ ነገር አለ። ምንድነው ተሰራው ማለት? ሰርጀሪ ተሰራው። ኦፕሬሽን ተሰራ። በቃ ሙሉ ጡቴን ማለት ነው። ሙሉ ጡቴን ሰሩት። ያቺ ትንሽ የተባለችው አንዱን ግራ ጡቴን ብቻ ኦፕራሲዮን ተሰራው። ያቺ ትንሿ ብቻ የተባለችው ታሪክ ተቀየረ። እዛ ስገባ ሙሉ ጡቴ ተነሳ ማለት ነው። ከዛን ወጥቼ የማውቀው ነገር ቢሆን በቃ እጄን እንዲያረኩ ይመስለኛል። ቅዱስ ሚካኤል ዘንዶውን አሸነፍኩ፣ ከአንተ ጋር ዘንዶውን አሸነፍኩ ማለቴን አውቃለሁኝ። ከዛ በኋላ ስጠይቃቸው ግን አይ ምንም እንቅስቃሴ አልነበረሽም እኮ ራስሽን አታውቂም አሉኝ። እኔ ግን የምለው የነበረው ልክ ከዛ በኋላ ዘንዶውን አሸነፍኩ፣ ቅዱስ ሚካኤል ከአንተ ጋር ዘንዶውን አሸነፍ እያልኩኝ ከሱ ጋር እንደማወራ አውቃለሁኝ፣ ከመልአኩ ጋር ማለት ነው። ከዛ ነው ወጣን። ያው ከ3 ቀን በኋላ ወደ ቤቴ ገባሁ። እኔ በዚሁ የሚያበቃ ነው ይመሰለኝ ፈተናው። ከኋላ ኬሞ እንዳለ አላውቅም። በጣም ደስተኛ ነኝ በመሰራቴ። ምክንያቱም በቃ ሳይሰራጭ ተሰራው። በቃ አምላኬ ሆይ ተመስገን መብራን ወጣው። ከዛ ውስጥም ሞት አለፈ። ምክንያቱም ይታወቀኛል በቃ እንደምሞት አውቅ ነበር። የእውነት እኔ መልአኩ ነው የተፋኝ እንጂ አወጣኝ እንጂ ሟች ነበርኩኝ የዛለት። በጣም ደስተኛ ሆንኩኝ። በቃ ተሰርቻለሁ፣ ኦፕራሲዮን ተሰርቻለሁ ወደ ሰውነቴ ሳይሰራጭ። በቃ አምላኬ ሆይ ተመስገን ብዬ እኔ በጣም ደስተኛ ነኝ። ሳምንት አልሞላኝም እኔ ከበጣም መጥፎ ይሻላል። እውነት ነው። እና ከዛ በኋላ በቃ እኔ ብዙም አልተኛውም። ተነሳው ቤቴ ውስጥ እኔ ልጄን እያስጠናሁት ምናምን። በዚህ መሀል ግን ጎረቤት አቅ፣ ቤተሰብ አቅ፣ ማንም አቅ። በቃ የዛለት ባለቤቴ ደነገጠ። በድንጋጤ ለአንድ እህቴ ደወለላት። እሷ ደግሞ በድንጋጤ እህቴ ጋር ደወለች። ከዛ በቃ መጡ። የዛለት አልጋ ላይ ሆኜ በደንብ አልነቃሁም። በግማሽ ነው የሚታዩኝ። አለቀስኩኝ በጣም። እንዴት ሰማችሁ? ለምን መጣችሁ? የምል አለቀስኩኝ። ከዛ በኋላ እንግዲህ እግዚአብሔር ይመስገን ወጣን ከሆስፒታል። ቤት የገባው እኔ ህመሙ ብዙም አልቆየብኝም። ምክንያቱም ደስተኛ ነኝ። ኦፕራሲዮን በመሰራቴ ወደ ሰውነቴ ባለመሰራጨቱ በጣም ደስተኛ ነበርኩኝ። ወደ ተነሳው ቤት ውስጥ ብዙም አልቆየሁም። ሳምፕሉ የሄደው መች ነው? ሚያዝያ 16 ሳምፕል ተወሰደ ወደ አዲስ አበባ። ከዛ ተመልሶ የመጣው መች ነው? ሚያዝያ 21 ተመልሶ መጣ ውጤቱ። ውሰዱ ተባለ። ከዛ በቃ እንግዲህ ለመውሰድም በዚህ መሀል እንግዲህ ምንም ቢሆን ጭንቀት አለ። መብራን እንግዲህ ምስጋናም አለ ከዛ ውስጥ በመውጣቴ። ውሰዱ ሲባል አሁን እንግዲህ ቤት ገብቼ ምን አደርጋለሁ? አነባለሁ። ከዚህ በኋላ ምን ቀረኝ? ሰርጀሪን ተሰርቻለሁ። ከዚህ በኋላስ ምን አለ እያልኩኝ አንዳንድ የሕክምና እንትኖችን እያወረድኩ አያለሁና ኬሞቴራፒ እንደሚያስፈልግ ምናምን እነዚህ ነገሮች አሉ።
እና እዛ ሲሄድ አንዱ ዶክተር አይ በፍጹም ኬሞ አትጀምሪም ይሉኛል። ሌሎቹ ደግሞ አይ ግዴታ ነው በየትኛውም ደረጃ ላይ ሲሆን ትጀምራለሽ ይሉኛል። በጣም ግራ ተጋባው። በቃ በጣም ግራ ገባኝ ማለት ነው። መብራን እንግዲህ አንቺ የፈቀድሽው ይሁን መቤቴ አንቺ ከኔ ጋር አግዢኝ እያልኳት በዚሁ እያለው ያው ሄደን እንድናሰራ ተባለ። ክፍያ ክፈሉ ተባለ። እዛ ኬሞቴራፒ እንትኑ ሳምፕሉ ናሙና ባለበት ቦታ ብር ይከፈላልና ሄዳችሁ ክፈሉ የሚመጣ ነገር አለ እሱ ላይ ተመስርተን ኬሞ ትጀምራለሽ የሚል ተነገረኝ። ባለቤቴ እንዲሄድ ተደረገ። ሄደ። በዚህ መሃል እንግዲህ ከእህቴ ጋር ቅድም እንደገለጸችው ቤት መጣ። እንግዲህ ልትነግረን ነበር ያለውን ነገር ግን መናገር አልቻለችም። ምክንያቱም የህይወት ጉዳይ ነው። እኔም መወሰን አልቻልኩም ልውሰድ አልውሰድ የሚለውን። ምክንያቱም ልውሰድ ብዬ እንዳልወስንም መድኃኒቱ ራሱ ገሎ ነው የሚያድነው። በጣም ይከብዳል። ሳይድ ኢፌክቱ ከባድ ነው። አለመውሰድም ደግሞ ፈራው። ምክንያቱም ልሞት ነው። በቃ በሁለት መሃል ሆኜ በጣም ግራ ተጋባው። አለቅሳለሁ ሌሊት ቀን ሰው እንዳያቅብኝ ደስተኛ ሆናለሁ ሰው ፊት። ሌሊት ግን አልተኛም። እንደው በዛ 1 ሰዓት 2 ሰዓት ቢሆን ነው የኔ እንቅልፍ። ያቺ ሰዓት ራሱ የሰቀቀን በቃ የስቃይ እንቅልፍ ነው የምተኛውና በዚሁ ያለው እንግዲህ እህቴ መጣች። የዛለት በማግስቱ ሄዱና አሰሩ። ይቻላል እኮ ነገም ሄዳችሁ ብትከፍሉ ምን አስቸኮላችሁ አለችኝ። እሺ በቃ ይሆናልና በማግስቱ እሱ ሄደ። ምን አለችን ስትመጣ በቃ አንተም ሱባኤ ያዝ እኔም ልሂድ እንጦጦ ኪዳነ ምሕረት ሱባኤ ልያዝ እኔም አንቺም እንግዲህ ወዴትም መሄድ ስለማቺ ቁስሉም ገና ስላልደረቀልሽ እዚህ ሆነሽ ጸልይ ትለኛለች። እሺ ተባባልን። እሷም ወደዛ ሄደች። ባለቤቴም ሊከፍል ሄደ። ያንን የኬሞቴራፒ ማስጀመሪያ ውጤት ይዞ ለመምጣት ማለት ነው። ግንቦት 21 መጣ። በቃ 2ኛ ደረጃ ካንሰር እንደሆነ ኬሞ መጀመር እንዳለብኝ የሚል ወረቀት መጣ። ውጤቱ መጣ። ከመምጣቱ በፊት ግን ያው እህቴ እዚህ ሱባኤ ገብታለች። እኔም በአቅሜ ባለቤቴም ጸሎት እያደረግን ነበርና መብራን እንግዲህ እባክሽን ይሄንን መድኃኒት አልጀምርም ካልኩኝ እሞታለሁ፣ እጀምራለሁ ካልኩኝ ደግሞ ሳይድ ኢፌክቱን አልችለውም። ስለዚህ መብራን እባክሽን እህል ውሃ አርግልኝ ትችያለሽ። በቃ እንደ እህል ውሃ እንደ ማንኛው እንደ ራስ ምታት መድኃኒት እየተጠቀምኩኝ እንዲጨርስ አድርጊኝ እርጂኝ ብዬ በዚህ ላይ ነበርኩኝ። በዚህ ጸሎት ነበርኩኝና ቀን ስራ ውላለሁኝ ሄዳለሁኝ እንዲሞኝ እኔ ብዙም አልተኛሁም። ወዲያው ነው ወደ ስራ የወጣሁት። ከዛን እንዲህ በዚሁ እያለን አንድ ቀን በቃ ከስራ ወጥቼ ወደ ቤት እየሄድኩኝ ከስራ ስወጣ ከልጆች ስለይ ከበስራ ባልደረቦቼ ስለይ ወደ ራሴ እመለሳለሁና በቃ ራሴን ሳስብ እየሄድኩኝ ይህንን መድኃኒት ባልጀምርስ የሚል ነገር ወደ አእምሮ ይመጣ። እንዴት መጣ ምንድነው አላቅም። መብራን ናት የምታውቀውና ባልጀምርስ በቃ መጀመሪያ የነበረው እጀምራለሁኝ እህል ውሃ ታረግልኛለች እችላለሁ አልፏለሁ የሚል ነበር። ከዛም በኋላ ግን የዛን ቀን አላቅም ምን እንደሆነ ባልጀምርስ በቃ ስጋው ደግሞ እቀበላለሁኝ። አሁን ደግሞ አመጣልሻለሁ በዲያቆን ሎርድ ሰገድ አማካኝነት የሚመጣው የእመቤታችን ከስዕል አድኗ የሚወጣው ወዝ አለ እሱን አመጣልሻለሁ ብላኛለች። ይሄንን እየተጠቀምኩኝ ለምንድን ነው እኔ መዳን አልችልም እንዴ? ለምንድን ነው ይሄን እሳት ውስጥ የምገባው? ምክንያቱም መድኃኒቱ ራሱ እሳት ነው፣ ሲኦል ነው በቃና ለምን ይሄንን እጠቀማለሁ አልኩኝና ወሰንኩኝ። ግን ፈራው በውሳኔ ምክንያቱም ሞት አለ ከፊት ለፊቴ። 3ኛ አካል እኔ በኔ በባለቤቴና በቃ አንድ ሰው እንዲገባ ፈለግኩ። አሁን ደግሞ ባለቤቴም ለመወሰን ከብዶታል። የህይወት ጉዳይ ነው አትጠቀሚ ማለት ከብዶታል። ከዛ በኋላ ነው የነገረው። እህቴም አትጠቀሚ ለማለት ከብዷታል። የህይወት ጉዳይ ነው አለመጠቀም ሞትን መጠበቅ ነው። ከዛ በቃ በጣም ፈራሁኝና አቡነ ገብረ መንፈስ ቅዱስ ነው እኛ ደብረ ዘይት ያለንበት ደብራችን። እንደዛ ጉባኤ እየሄድን በቃ ግብሊኔን ነገር ባልጠቀምስ ምናምን እያወራን እንሄዳለን። እና እኔም እኮ እዚህ እሳት ውስጥ እንድትገቢ እኮ አልፈልግም፣ እሳት ነው አውቃለሁኝ፣ እንድትገቢ እኮ አልፈልግም፣ ነገር ግን ግራ ገብቶኝ ነው ለመወሰንም አለኝ። እዛ እንዲህ እያለን ስልኩ ላይ እያወረደ ይሄዳል። የባህል መድኃኒት የሚል እያወረደ በዩቲዩብ እያየ ነበርና ይህንን ዶክተር ሄደን ብናናግረውስ የአበሻ መድኃኒት አለው እኮ ምናምን እያለኝ እሱን እያሳየኝ እያየን እንሄዳለን። እና ልክ ጉባኤን ጨርሰን ስንመለስ ቤታችን ገብተን ደወልንላት ለእህቴ ማለት ነው። እንደዚህ እኮ የአበሻ መድኃኒት ዩቲዩብ ላይ እንዲተለቆ አየሁት ይላታል። ከዛ ውጪ ላይ ነው ያወሩት እነሱ። ያው ቅድም እንደተናገረችው ነው የሆነው። ከዛ በቃ በፍጹም አጀምሪ በቃ አይሆንም ስትለኝ
አሁን 100% ሆንኩኝ። በቃ ሶስተኛ አካል እሷ ገባች። ፈለግኩኝ ሰው ገብቶ በመሃላችን አትጠቀም የሚል ሰው ይጠብቅ ነበር። እሷ እንደዛ ስትለኝ ደስ አለኝ። እንድትደፍሪ እኮ አዎ በቃ አሁን ድፍረት አገኘው። ደስ አለኝ በጣም። በቃ ወሰንኩ፣ አልጠቀምም አልኩኝ። መብራን አንቺ ትችያለሽ፣ በቃ እርጂኝ፣ አግዢኝ፣ አድኝኝ። ምንም ቢሆን ትላንትና ልጅሽ ነበርኩኝ፣ ዛሬም ልጅሽ ነኝ። ምንም ኃጢአተኛ ቢሆን ባሳዝንሽም ይቅር በይኝ በቃ እያልኩኝ ሁሌ ጸልያለሁ። እና ግንቦት 29 የዛሬ ወር ልክ የዛሬ ወር ቅዳሜ ነው የዋለው። የዛሬ ወር ያን እነዛ ያሳለፍኳቸው ነገሮች ከምን መጣ፣ እንዴት መጣ፣ ምን ነበር ያየሁት፣ እነዛ ህልሞች ምን ነበሩ፣ ይሄንን እንዳስብ ወደ ህሊና የተመለሱ። አሁን አልጠቀምም ብዬ ስል ወደ ህሊና የመመለስ ጀመርኩኝ። ከራሴ ጋር አልነበርኩም እስካሁን ማለት ነው። ከዛን ወደ ራሴ ስመለስ ምን ትዝ አለኝ? ያሳለፍኳቸው ያየኋቸው ህልሞች፣ በእባብ መልክ አጋንንት እንደፈተነኝ፣ ከዛ በኋላ እመቤታችን ነብር ሆና እንደተቆጣችኝ፣ ጸበል ቀድቼ ስወጣ በቃ እነዚህ ሁሉ ወደ አእምሮ መምጣት ጀመረዋል። ልክ በ29 የዛሬ ወር ቅዳሜ ነው የዋለው 29 ተኝቼ ህልም ያለውኝ ምንድን ነው? መጀመሪያ ህልም ከማየቴ በፊት ቁጭ ብዬ ያለቅስባታለሁ። እንዲህ ሶፋ ላይ ሆኜ እንዲህ እያየኋት መብራን እባክሽን የት ልሂድ? ድነቴ የት ነው? እንደምድን አውቃለሁ፣ እንደምታድኝኝም ደግሞ አውቃለሁኝ። ምክንያቱም እዚህ እንጦጦ ኪዳነ ምሕረት ሆና የምትልክልኝ ቪዲዮዎች ነበሩ። እዚህ ፕሮግራም ላይ የተሰራ በካንሰር በሽታ ተይዞ የዳኑ ስፔሻሊ እኔን በቃ እንዳምንና እድናለሁ ብዬ እንዲወስን ያደረገኝ ሬሳዬን የሬሳ ሳጥኔን አየው ያለችው ለምለም ስሟን ባልሳሳት ብላ በዚህ ቪዲዮ ላይ መስክራ ነበርና ጡቷ አየውት ብላ የመሰከረችው ነበር። የሷን ሳይ በቃ 100% እኔ እድናለሁ አልኩኝ። በቃ መዳኔ ከቤት ጀመረ። አሁን መዳኔን ሳምን ወደ ህሊና መመለስ ጀመርኩኝ። ወደ ህሊና ስመለስ ያሳለፍኳቸው ነገሮች ማስታወስ ጀመርኩኝ። ከዛ ምንድነው ትዝ ያለኝ? ልክ ዛሬ ወር ግንቦት 29 ያቺ ቤተክርስቲያን ጸበል ቀድቼ የወጣሁባት የተቆጣችኝ ስዕል አድኖ በቃ እቺ ቦታ የት ነች መብራን አሳይኝ አልኳት። በቃ መዳኔ አውቄያለሁ፣ ምድንበትን ቦታ አውቄያለሁና የት ነች አላቃትም። በህልሜ ነው ያየኋት። ደብረ ዘይት ውስጥ ትሆን ቢሾፍቱ አዲስ አበባ ትሆን የት እንደሆነች አላቃት። ግለጭልኝ እቺ ቦታ የት ነች እንሂድ አልኳት። እንዲሁ መጣ ካርታው ዲዛይኑ ተሰርቶ ቤተክርስቲያኑ መጣችልኝ። በቃ እኔ አልቅሼ ሲያቅተኝ እንዲገደም አልኩኝ ሶፋ ላይ መጣ ዲዛይኑ እንዳለ ቁጭ ብላ ቤተክርስቲያኑ በሴቶች በኩል ጸበል ቀድቼ እንደወጣው ስዕል አድነዋ ደግሞ በዚህ በወንዶች በኩል እንዳለች ሁሉ ነገር ቁጭ ብላ መጣችልኝ ቤተክርስቲያኑ ቦታ ሁሉ ይሄ ነው አልኩኝ። በጣም ደስ አለኝ። ተነሳው መብራን ተመስገን አመሰግንሻለሁ በቃ እድናለሁ አልኩኝ። ቤታችን ደግሞ የመጨረሻ እህታችን ሽምግልና ነበርና እናቴ ጋር ቡና የሚያፈላላት የሚያስተናግድላት የለም። ያንን ሽምግልና ፕሮግራም ሄድኩኝ። እኔ እንዲሁኝ ሲሄድ ግን ማንም አላወቅብኝም። በቃ ዘና ብዬ ነው የሚሄደው፣ ደስተኛ መስዬ ነው የሚሄደው። እና እዛ ሲሄድ እናቴ አይኗን እየሰረቀች ታየኛለች። እና በቃ አሁን ይሄንን ታምር ከነገርኳት በኋላ ለምንድን ነው እንደዛ ስታየኝ የነበረው ስላት በጣም ስለተመቸሽ ስላማረብሽ እኮ በሙሉ አይን አንቺን ማየት ከብዶኝ ነው፣ ከክፉ አይን ይሰውራት እያልኩኝ እኮ እየሰረቅኩ አይሻለሁ ትለኛለች። ግን እኔ ሰርጀሪ ተሰርቼ ሙሉ ጡቴ እንደዛ ተቆርጦ ነው እንግዲህ እየሄድኩ ያለሁትና እስከዚህ ነበር መብራን ስራዋን ስትሰራ የነበረው በእኔ ላይ በፊቴም ላይ በሰውነቴም ላይ ምንም ነገር ሳይታይብኝ በሰላም እንድጨርስ አድርጋኛለችና ማለት ነው። ምን ሆነሽ ነው? ምን እያሰብሽ ነው አለኝ። አይ በቃ እኔ ቤት ቁጭ ብዬ ሞቴን አልጠባበቅም፣ የሆነ ቦታ መሄድ አለብኝ አልኩት። የት አለኝ። መናገር አልፈለኩም። ምክንያቱም የሆነ ስስቅ ከተናገርኩ በኋላ የሚያስቀረኝ አጋንንት መሰናክል ይሆንብኝ ይሆን የአንደበትን እንጂ የልብን ስለማቅ አልኩኝና ዝም አልኩት። በጣም ሲጫነኝ ነገርኩት። በቃ ማጨናነቅ አልፈለኩም። ምክንያቱም እሱም ጭንቀት ውስጥ ስለሆነ ማለት ነው። ልደታ መሄድ ፈለግኩ አልኩት። ያየኋት ቦታ የት ነች? ቱሉ ታጀብ ቅድስት ልደታ ቤተክርስቲያን ነች። ቢሾፍቱ ቀበሌ 12 በቅዱስ ዮሐንስ ቤተክርስቲያን ትይዩ ነች። ቱሉ ታጀብ ቅድስት ልደታ ቤተክርስቲያን ነው የምትባለውና እኔ እዛ ሄዳለሁ አልኩት። እንዲያየሁት እንዴ ተብያለሁ ምናምን አላልኩትም። እዛ መሄድ ነው የምፈልገው አልኩት። ይሄኔ የልቤን በልቤ ሆዴን በሆዴ አዎ በቃ እንደዛው ይዤ የልቤን በልቤ ይዤ አልኩት። በዕለተ ቀኗ ሰኞ በ29 የዛሬ ወር የሰማችኝን ደግሞ በአውደ ምሕረት ላይ መናገር አለብኝ።
ብዬ ከእሷ ጋር ተነጋግሬ ወጣሁኝ። ቅዱስ ሚካኤል አማላጅነት በእመቤታችን በቅድስት ድንግል ማርያም ነው የወጣሁት እንጂ እኔ እዛለት ሟች ነበርኩኝ። የምለምነው ምሕረት አይደለም፣ በራሴ ወደ በምመራው ቦታ ይሄ አለመመስከር ወንጀል ነው የሚሆንብኝ። ከገዳይ በሽታ እመብርሃን አዳነች ፈወሰችኝ ብዬ ጽፌያለሁ።